በኢትዮጵያ እግር ኳስ ውስጥ የተስተዋሉና አነጋጋሪ የሆኑ ጉዳዮች በሳውዲ አረቢያ ላይ ብርቱ ክንዷን ያሳረፈችው ስፔንና የተመዘገቡ አዳዲስ ሪከርዶች በበርካታ ፈተናዎች ታጅባ በመድረኩ የምትፋለመዋ ኢራንና የቤልጅየም አስቸጋሪ ምሽት በዚህ መድረክ ስሟን ለዓለም ያስተዋወቀችው ኬፕ ቨርዴና አስደናቂው ጉዞዋም በመድረኩ የመጀመሪያ ዕድሏን በማስመዝገብ ታሪካዊ ውጤት ያስመዘገበችው ግብጽ ከሜዳ ባሻገር የገበያ ስፖርት የዕለቱ ትንታኔያችን መብራት ከጠፋበትና ሜዳው ባህር ከሆነበት የኢትዮጵያ ፕሪሚየር ሊግ እስከ አነጋጋሪው የዓለም ዋንጫ ድረስ እነሆም። ፕሮግራሙን አዘጋጅቼ የማቀርብላችሁ መኮንን አልማው ነኝ። በቀጥታ ወደ ዝግጅቱ እናመራለን። ከሜዳው ባሻገር በኢትዮጵያ እግር ኳስ ውስጥ እየተስተዋሉ ያሉ መነጋገሪያ የሆኑ ጉዳዮች ዛሬም ቀጥለዋል። ሲዳማ ቡና በታሪኩ ለመጀመሪያ ጊዜ ሻምፒዮን በሆነበት በዘንድሮ የውድድር ዘመን በሊጉ ውስጥ በበርካታ ዘርፎች መነጋገሪያ የሆኑ ጉዳዮችን ሲያስተናግድ ከርሟል። ከሰሞኑንም እንዲሁ ዓለምን ጉድ ያስባለ ክስተት ተፈጥሮ መነጋገሪያም መሳለቂያም ሆነን ነበር። ትላንት ምሽት ደግሞ ሌላ ጉዳይ አሰምቶናል። በቀጣይ የአፍሪካ ዋንጫን ለማስተናገድ ጥያቄ ያቀረበችው ኢትዮጵያ በመብራት መቋረጥ ምክንያት የፕሪሚየር ሊግ ጨዋታዋን ለማቋረጥ መገደዷ ተሰምቷል። ትላንት ምሽት በምድረገነት ሽረና በቅዱስ ጊዮርጊስ መካከል ሲደረግ የነበረው የኢትዮጵያ ፕሪሚየር ሊግ ጨዋታ በስቴዲየም መብራት መቋረጥ ምክንያት ሳይጠናቀቅ ተቋርጧል። የጨዋታው መደበኛ 90 ደቂቃ ቢጠናቀቅም ነገር ግን የጭማሪ 6 ደቂቃ ምልክት ከታየ በኋላ ይህ የጭማሪው 6 ደቂቃ ጨዋታ ሳይከናወን ድንገተኛ የመብራት መጥፋት ሊያጋጥም ችሏል። የዕለቱ የጨዋታ አልቢተሮች መብራቱ ተመልሶ ጨዋታውን ማስቀጠል ይቻል እንደሆነ ለማየት ከ20 ደቂቃዎች በላይ በትዕግስት ቢጠባበቁም መብራቱ ሊመጣ ባለመቻሉ የሁለቱን ክለቦች አመራሮች በማወያየት ጨዋታው እንዲቋረጥ አድርገዋል። ይህንን ተከትሎ የሊጉ የውድድርና ስነስርዓት ኮሚቴ አስቸኳይ ውሳኔ ያስተላለፈ ሲሆን ጨዋታው የተቋረጠባቸው ቀሪ የ6 ደቂቃ ጨዋታዎች ዛሬ ረፋድ 4 ሰዓት ላይ በአዳማ ዩኒቨርሲቲ ስቴዲየም እንዲቀጥል በይፋ መወሰኑ አነጋጋሪ ሆኗል። በዚህ ቀላል ችግር የጥቂት ደቂቃዎች ጨዋታ ለሌላ ጊዜ መተላለፉና ችግሮችን መፍታት አለመቻሉ በበርካቶች ዘንድ ትችትን አሰንዝሯል። በእርግጥ የሀገራችን የእግር ኳስ መድረክ እጅግ በጣም ለትችት የሚዳርጉና አስተዛዛቢ ነገሮችን ማሰማት ከጀመረ በርካታ ጊዜያትን አስቆጥሯል። ባለፈው ዓመት እንደዚሁ ከክለቦች የሶስተኛ ወገን ዝውውር ጋር ተያይዞ እንደዚሁም ሌሎች የሊጉን የአስተዳደር ሕግ የሚጥሱ ነገሮች ሲሰሙና ሲነገሩ ቆይተዋል። በዚሁ ሊግ ውስጥ የሚያጋጥሙ ችግሮች በቀላሉ የሚፈቱ አለመሆናቸው ደግሞ ሌላኛው የሊጉን ወይም የእግር ኳሳችን እድገት ላይ ማነቆ የሆነ ጉዳይ ሆኗል። በተጨማሪም የአፍሪካ ዋንጫ ለማስተናገድ ጥያቄ ለካፍ ያቀረበችው ኢትዮጵያ የሜዳ ጥራቷም ሌላኛው መነጋገሪያ ጉዳይ ነው። ከዚሁ ጋር በተያያዘ ከአንድ ቀን በፊትም የአዲስ አበባ ስቴዲየም ሜዳ ላይ ያቆረው ውሃ በሞሎያና በባልዲ እየተቀዳ ማየት በጣም አነጋጋሪው ጉዳይ ነበር። ይህ አሳሳቢ ዜና የኢትዮጵያን ፕሪሚየር ሊግና የስታዲየሞቻችንን አሳሳቢ ሁኔታ ቁልጭ አድርጎ ያሳየ ነበር። በዚህ በአዲስ አበባ ስቴዲየም እየተካሄደ በነበረው የኢትዮጵያ ፕሪሚየር ሊግ ውድድር ኢትዮጵያ ቡናና ኢትዮ ኤሌክትሪክን ባገናኘው መርሃ ግብር ላይ የተስተዋለው ይህ ክስተት የሀገራችንን እግር ኳስ መሰረተ ልማት እጅግ አሳሳቢ ደረጃ ላይ መድረሱን በድጋሚ ያጋለጠ ነበር። በቦታው ላይ እንደተመለከትነው በሜዳው ላይ ውሃ በመሙላቱ ምክንያት ጨዋታውን ለማስቀጠል የሜዳ ሰራተኞችና ሌሎች ግለሰቦች ሜዳው ላይ እንደ ባህር የቆመውን ውሃ በባልዲ በስፖንጅ በእጅ መጥረጊያና መግፊያ በመጠቀም ውሃውን ከሜዳ ላይ ለማስወገድና ለማድረቅ ከፍተኛ ጥረት ሲያደርጉ ታይተዋል። ይህ ጉዳይም የሀገራችንን እግር ኳስ እንዲሁም የስቴዲየማችንን የችግሩን ስፋትና አሳፋሪነት በጉልህ ያሳየ ነበር። ዘመናዊ የውሃ ማፋሰሻ በሌለበት ሁኔታ ትልልቅ ሀገራዊ ውድድሮችን ማካሄድ የእግር ኳሳችንን እድገት ወደ ኋላ የሚጎትት እንጂ የሚያሳድግ አይደለም በማለትም በርካቶች ይህንን ጉዳይ ሳታስተካክል ኢትዮጵያ ለካፍ ውድድሩን ላስተናግድ ብላ መጠየቋ ልክ አለመሆኑንም እየገለጹ ነበር። እንዲህ አይነቱ በውሃ የተሞላና ጭቃማ ሜዳ
ተጫዋቾች ኳስን በአግባቡ እንዳያንቀሳቀሱ ከማድረጉም በላይ ለከፍተኛ የአካል ጉዳት የሚያጋልጥም ነው። ይህ ድርጊት በቴሌቪዥን በቀጥታ ስርጭት መተላለፉ የኢትዮጵያ ፕሪሚየር ሊግና የሀገራችን ስፖርታዊ ገጽታ በእጅጉም የሚጎዳ ነው ተብሏል። የኢትዮጵያ እግር ኳስ ፌዴሬሽን፣ የስቴዲየም አስተዳደር እንዲሁም የሚመለከታቸው የመንግስት አካላት ለዚህ አሳሳቢ ችግር የሚመለከታቸው አካላት ዘላቂና አፋጣኝ መፍትሄ ሊሰጡ ይገባል። ዘመናዊ ስፖርት ዘመናዊ መሰረተ ልማትን ይፈልጋል በማለትም በርካቶች መልእክታቸውን አስተላልፈዋል። ወደ ዓለም ዋንጫ ጉዳያችን ስናመራ ከመጀመሪያው የምድብ ጨዋታ ውጤት ጥሩ ትምህርት የወሰደችው ስፔን ትላንት ምሽት ሳውዲ አረቢያን ገጥማ 4-0 በሆነ ሰፊ ውጤት ማሸነፍ ችላለች። ትላንት ምሽት 1 ሰዓት ላይ በተካሄደ የ2026 የፊፋ ዓለም ዋንጫ የምድብ ኤች ተጠባቂ ጨዋታ ስፔን ሳውዲ አረቢያን በሰፊ ልዩነት አሸንፋ የዋንጫ ግርማ ሞገሷን መልሳ አሳይታለች። በጨዋታው መጀመሪያ 10ኛው ደቂቃ ላይ አስደናቂው ወጣት ኮከብ ላሚን ያማል በግራ ክንፍ በኩል ከሚካኤል ኦያርዛባል የተሻማለትን ኳስ ወደ ግብ በመቀየር የላሮሃዎችን መሪነት ማወጅ ቻለ። ወጣቱ የባርሴሎናና የስፔን ኮከብ እንዲሁም የእግር ኳስ ተስፋ የሆነው ላሚን ያማል እድሜው 18 ዓመት ከ343 ቀኑ ላይ የሚገኝ ሲሆን በምሽቱ ጨዋታም በዓለም ዋንጫ የመጀመሪያውን ጎሉን ማስቆጠር ችሏል። በዚህች ጎል ያማል እንደ አውሮፓውያን አቆጣጠር በ1958 ከታላቁ ፔሌ ቀጥሎ በ18 ዓመቱ ወይም ከዚህ በታች ሆኖ በዓለም ዋንጫ ጨዋታ የመጀመሪያውን ጎል በማስቆጠር ሁለተኛው ተጫዋች በመሆን አዲስ ታሪክ ሰርቷል። ኦያርዛባል ደግሞ ለላሚን ያማል የመጀመሪያ የዓለም ዋንጫ ግቡን አመቻችቶ ያቀበለ የመጀመሪያው ተጫዋች ሆኗል። ቀጥሎም ያማል የባረከውን የሳውዲዎች የግብ መረብ ሚካኤል ኦያርዛባል በ21ኛውና በ24ኛው ደቂቃ ላይ ድንቅ ግቦችን በማስቆጠር የስፔንን አስፈሪ መልክ ለዓለም አሳየ። በመጀመሪያው የምድብ ጨዋታ ለ30 ደቂቃ አንድም ኳስ ባለመንካቱ ታሪካዊ መነጋገሪያ የነበረው ኦያርዛባል በምሽቱ ጨዋታ ግን የመጀመሪያዋን ግብ አሲስት ከማድረግ ባሻገር ሁለተኛና ሶስተኛ የስፔንን ግቦች በ3 ደቂቃዎች ልዩነት ውስጥ ብቻ በተከታታይ በማስቆጠር አስደናቂ ምሽት ማሳለፍ ችሏል። ሳውዲ አረቢያዎች በመከላከሉ ረገድ የሚፈጥሩትን ክፍተት አደገኛ ስብስብ ያለው የስፔን ብሔራዊ ቡድን ፈጣን የፊት መስመር በሚገባ እየተጠቀመ የግብ ቁጥሮችን ገና ከረፍት በፊት 3 አደረሰ። ይህም በስፔን ብሔራዊ ቡድን ከዚህ ደቂቃ በፊት 3 ግቦችን አስቆጥሮ እየመራ ሲወጣ በታሪክ የመጀመሪያው ሆኖ ተመዝግቧል። በሁለተኛው አጋማሽ በቀጠለው በዚህ ጨዋታ መጀመሪያ ገና 49ኛው ደቂቃ ላይ ደግሞ የሳውዲው ተከላካይ ሐሰን ታምባክቲ በራሱ መረብ ላይ ባስቆጠራት ጎል ስፔን 4ኛ ግቧን ማግኘት ችላለች። በዚህ ታላቅ ድል ስፔን በምድቡ ውስጥ እጅግ ጠንካራ መሆኗን ዳግም ያስመሰከረች ሲሆን ለሳውዲ አረቢያ ደግሞ እጅግ ከባድ ምሽት ሆኖባታል። ስፔን መነጋገሪያና ለማመን የከብድ በነበረው በመጀመሪያው የኬፕ ቨርዴው የአቻ ውጤት ተገቢ ምላሽ የሰጠችበትን የጨዋታ ውጤት በምሽቱ መርሃ ግብሯ በሚገባ አሳየች። ኦያርዛባል በኬፕ ቨርዴ ጨዋታ በመጀመሪያው 30 ደቂቃ ምንም ኳስ አልነካም በሚል ትችት ሲደርስበት ነበር። ታዲያ በምሽቱ ጨዋታ ግን በመጀመሪያዎቹ 25 ደቂቃዎች ብቻ የ3 ግቦች አስተዋጽኦ በማድረግ ምላሽ መስጠት ችሏል። ኦያርዛባል ባለፉት 13 ጨዋታዎችም 14 ጎሎችን አስቆጥሮ 7 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። የስፔን ብሔራዊ ቡድን በመጀመሪያው 24 ደቂቃ ውስጥ 3 ጎሎችን ሲያስቆጥር በዓለም ዋንጫ ታሪክ ለመጀመሪያ ጊዜም ነው። በሁለቱ ተጋጣሚዎች መካከል በመጀመሪያው አጋማሽ የነበረው የጨዋታ ቁጥጥርም ስፔን 72% ስትወስድ ሳውዲ አረቢያ ደግሞ አነስተኛና 28% ብቻ የኳስ ቁጥጥር ነበራት። ከእረፍት መልስ ስፔን እንደምትጠበቀው ሁሉ የጨዋታውን የበላይነት በመውሰድና ድሏን በማረጋገጥ ለቀጣዩ ጨዋታ ማሰብ ጀመረች። በዚህም የስፔን ብሔራዊ ቡድን አሰልጣኝ ዴላ ፎንቴ ኮከባቸውን ላሚን ያማልን ከጉዳት ለመጠበቅ ሲሉ ቀይረው አስወጥተዋል። በመጀመሪያው የኬፕ ቨርዴ ጨዋታ ወሳኝ የነበሩትን እነ ላሚን ያማልንና ዊሊያምስን በተቀያሪ ወንበር ላይ አስቀምጠው ጉድ ሆነው የነበሩት አሰልጣኙ በዚህ ጨዋታ ግን ሳውዲ አረቢያን ጉድ ካደረጉ በኋላ ነው ወሳኝ ተጫዋቾቻቸውን እረፍት የሰጡት። ስፔን በእርግጥም ፍጹም የጨዋታ ብልጫ የወሰደችበት መርሃ ግብር ሲሆን 4-0 ከማሸነፍ ባሻገር 22 የግብ ሙከራዎችን ማድረግ ችላ ነበር። ስፔን በዓለም ዋንጫ ታሪኳ ለመጀመሪያ ጊዜ በመክፈቻ 2 ጨዋታዎች ተከታታይ ክሊንሽት አስመዝግባለች ወይም
በተከታታይ 2 ጨዋታዎች ግብ ሳይቆጠርባት መውጣት ችላለች። ላሚን ያማል ከጨዋታው በኋላ በሰጠው አስተያየት ዛሬ ምላሽ መስጠት ፈልገን ነበር፣ ብዙ ሰዎች እውነት ያልሆኑ ነገሮችን ተናግረዋል። በመጀመሪያው ጨዋታ መንገዳችን ላይ ትንሽ ችግር ገጥሞን ነበር፣ ግን ተመልሰን ተነሳንና ወደፊት ቀጠልን። በድሉ በጣም ደስተኞች ነን፣ ግን አሁን ሀሳባችን በኡራጋዩ ጨዋታ ላይ ነው ሲል ተናግሯል። የሳውዲ አረቢያ ብሔራዊ ቡድን አምበል አልዳውሳሪ በበኩሉም ቡድኑ ከጠንካራ ተጋጣሚ ጋር መጫወቱን ሲናገር የተጫወትነው ከስፔን ብሔራዊ ቡድን ጋር መሆኑን አትርሱ፣ እነሱ የዋንጫ አሸናፊነት ግምትን ያገኙ ናቸው ብሏል። አክሎም ሳውዲ አረቢያ ከዓለም ምርጥ ቡድኖች አንዷ ነች፣ በቀጣይ ጨዋታዎች ስህተታችንን እናርማለን ሲል ገልጿል። ውጤቱን ተከትሎ ስፔን ነጥቧን 4 ነጥብ በማድረስ ጥሎ ማለፉን ለመቀላቀል ስትቃረብ፣ ሳውዲ አረቢያ በበኩሏ 1 ነጥብ ብቻ በማግኘት የመሰናበት አደጋ ክልል ውስጥ ትገኛለች። በቀጣይ መርሃ ግብርም ኡራጋይ ከስፔን፣ ኬፕ ቨርዴ ደግሞ ከሳውዲ አረቢያ ጋር የምድብ የመጨረሻ ጨዋታቸውን ያደርጋሉ። ቀጥሎ ምሽት 4 ሰዓት ላይ በተደረገ የ2026 ዓለም ዋንጫ በሁለተኛ የምድብ ጨዋታ የገጠሙት ቤልጅየምና ኢራን በበኩላቸው አቻ ተለያይተዋል። ቤልጅየም ከኢራን ጋር ያደረጉትን የዓለም ዋንጫ ጨዋታ 0-0 በሆነ አቻ ውጤት ያጠናቀቁ ሲሆን ቤልጅየም አጥቅታ በመጫወት በርካታ የግብ ሙከራዎችን ብታደርግም ነገር ግን የኢራንን መረብ ለመድፈር ሳይሳካላት ቀርቷል። በሎስ አንጀለስ ሶፋይ ስቴዲየም በተደረገው በዚህ ጨዋታ ቤልጅየም 71% የኳስ ቁጥጥር የበላይነት የነበራት ቢሆንም የኢራንን ጠንካራ መከላከል ሰብራ ግብ ማስቆጠር ግን አልቻለችም። በበርካታ ጫናዎችና ፈተናዎች ውስጥ ሆና ከሜክሲኮ አሜሪካ እየተመላለሰች እንድትጫወት የተደረገችው ኢራን በጨዋታው ብልጫ ቢወሰድባትም ግብ ሳይቆጠርባትና ሽንፈት ሳትቀምስ ጨዋታውን አገባዳለች። በመጀመሪያው አጋማሽ ብቻ ቤልጅየም 81%፣ ኢራን ደግሞ 19% የኳስ ቁጥጥር የነበራቸው ሲሆን በተለይም ቤልጅየም ተጫዋቿን በቀይ ካርድ እስከምታጣ ድረስ ብልጫ ወስዳ መጫወት ችላለች። በዚህም ቤልጅየም በግብፅ ጨዋታ አድርገው ከነበረው የተሻለ የማጥቃት እንቅስቃሴ በላይ በምሽቱ ግጥሚያ ላይ አስመልክታናለች። በግብፅ ጨዋታ ቤልጅየም ኢላማውን የጠበቀ የግብ ሙከራ ለማድረግ 63 ደቂቃዎችን መጠበቅ አስፈልጓት ነበር። ይሁን እንጂ በሌሊቱ ጨዋታ ግን የተሻለ ተንቀሳቅሳ ነበር። ሆኖም ግን ቤልጅየም በዓለም ዋንጫ ውድድር ግብ ካስቆጠረች በኋላ ወደ 400 የሚጠጉ ደቂቃዎችን ማስቆም አልቻለችም። ቤልጅየም በዓለም ዋንጫው በራሷ ተጫዋች ለመጨረሻ ጊዜ ግብ ያስቆጠረችው በኳታሩ ዓለም ዋንጫ ጊዜ ነበር። ይህ ግብ የማስቆጠር ድርቅ የተከሰተባት ቤልጅየም ትናንት ምሽትም ታሪኳን ለመቀየር ሳትችል ቀርታለች። በተለይ የኢራኑ ግብ ጠባቂ አልሬዛ ቤራንባንድ በጨዋታው የቤልጅየሞችን አደገኛ ሙከራዎች በማክሸፍ የራስ ምታት ሆኖባቸው አምሽተዋል። ግብ ጠባቂው በብሔራዊ ቡድኑ ልምድ ካላቸው ተጫዋቾች አንዱ ሲሆን ለኢራን ከ80 በላይ ጨዋታዎችንም አድርጓል። ከዚህ በፊት በሁለቱ ዓለም ዋንጫ ኢራንን የወከለው ግብ ጠባቂው በአሁኑ ሰዓት ለኢራን ትራክተር ክለብ በመጫወት ላይ ይገኛል። የዚህ አስደናቂ ግብ ጠባቂ ወርቃማ እጆች ከሽንፈት የታደጋቸው ኢራኖች በእርግጥም ድል ማድረግ የሚችሉበት እድልም ነበራቸው። ምክንያቱም ከእረፍት መልስ 68ኛው ደቂቃ ላይ በቤልጅየም በኩል መጥፎ ዜና፣ ለኢራን ደግሞ መልካም አጋጣሚ ተፈጥሮ ነበር። ወጣቱ የቤልጅየም ተከላካይ ናታን ጎይ የመጨረሻ ሰው ሆኖ ባለበት ሰዓት የኢራኑን አጥቂ ሜህዲ ታሬሚን መልሶ ማጥቃት እገታለሁ ሲል ተጫዋቹን በመጎተት በሰራው ጥፋት በቀጥታ ቀይ ካርድ ከሜዳ ተሰናብቶ ነበር። ከካርዱ በኋላ የኢራን ደጋፊዎች በስቴዲየሙ የነበራቸውን ድጋፍ ቢያደንቁም ጨዋታው ግን ተጨማሪ ድሎች ሳይፈጠሩበት ተጠናቋል። እስካሁን በዓለም ዋንጫ እስከዚህ የቤልጅየምና የኢራን መርሃ ግብር ድረስ 40 ጨዋታዎች የተደረጉ ሲሆን በ40 ጨዋታዎች ብቻ 8 ቀይ ካርዶችንም ለመመልከት በቅተናል። ቤልጅየማዊው ናታን ጎይ በ2026 የዓለም ዋንጫ ቀይ ካርድ የተመለከተ 8ኛው ተጫዋች ሆኗል። የሆነ ሆኖ አሁን ላይ ኢራንና ቤልጅየም በምድቡ እኩል ነጥቦችን መሰብሰብ የቻሉ ሲሆን በቀጣይ መርሃ ግብር ቤልጅየም ከኒውዚላንድ፣ ኢራን ደግሞ ከግብፅ ጋር የምድብ የመጨረሻ ጨዋታቸውን ያደርጋሉ።
ሌላው ደግሞ በዚህ የዓለም ዋንጫ ስሟን ለዓለም ሕዝብ ያስተዋወቀችው ታሪካዊቷ ኬፕ ቨርዴ ዛሬም ከኡራጋይ ጋር ነጥብ ተጋርታለች። መነጋገሪያ የነበሩት የኬፕ ቨርዴው ግብ ጠባቂ ቪዝናሃ እናት በስቴዲየም ተገኝተው የልጃቸውን ጨዋታ በተመለከቱበት በዚህ የ2026 የዓለም ዋንጫ ጨዋታ ኬፕ ቨርዴ ከታላቋ ኡራጋይ ጋር 2-2 በመለያየት ሁለተኛ አስደናቂ ውጤቷን አስመዝግባለች። በማያሚው ሃርድ ሮክ ስቴዲየም በተደረገው የዚህ የምድብ ማራኪ ጨዋታ ኬፕ ቨርዴ በኬቪን ፒና የ21ኛ ደቂቃ ግብ መሪ መሆን ችላ ነበር። ነገር ግን በማርሴሎ ቤልሳ የሚሰለጥኑት ኡራጋዮች ጠንክረው በመመለስ በ44ኛው ደቂቃ በማክሲሚሊያኖ አራውሆና በጭማሪ ሰዓት በኦገስቲን ካኖቪዮ ግቦች ጨዋታውን 2-1 መምራት ቻሉ። በሁለተኛው አጋማሽ የኡራጋዩ ግብ ጠባቂ ፈርናንዶ ሙስሌራ የሰራውን ስህተት በመጠቀም ሄሊዮ ቫሬላ በ61ኛው ደቂቃ ላይ ለኬፕ ቨርዴ እጅግ ውድ የሆነች የአቻነት ግብ አስቆጠረም። ኃያሏ ስፔንን በአቻ ውጤት ያስቆመችው ኬፕ ቨርዴ አሁንም በምድቡ ለቀጣዩ ዙር የማለፍ ሰፊ ዕድል ይዛ እየተጓዘች ነው። የዕለቱ ግጥሚያ የጨዋታው ኮከብ ተብሎ የተመረጠው ኬቨን ፒና በበኩሉ ለኬፕ ቨርዴ በዓለም ዋንጫ ጎል ያስቆጠረ በታሪክ የመጀመሪያው ተጫዋች በመሆን ታሪክ ሰርቷል። በእርግጥ ኬፕ ቨርዴዎች በመጨረሻዎቹ ደቂቃዎች ላይ ጨዋታውን ሙሉ ለሙሉ አሸንፈው ለመውጣት የሚያስችላቸው ወርቃማ ዕድል ነበራቸው። ሆኖም ይህ ውጤት ወደ ጥሎ ማለፉ ወይም የመጨረሻ 32ቱ ዙር ለመቀላቀል እውነተኛና ሰፊ ዕድል ፈጥሮላቸዋል ለማለት ያስችላል። ምናልባት በቀጣዩ ጨዋታቸው ሳውዲ አረቢያን ማሸነፍ ከቻሉ ደግሞ ከምድባቸው በሁለተኛ ደረጃ ሆነው በማለፍ ቀጣዩን ዙር መቀላቀላቸውን ያረጋግጣሉ። አሊያም ደግሞ በአቻ ውጤት የሚያጠናቅቁ ከሆነ ደግሞ ምርጥ ሶስተኛ ሆነው የማለፍ ዕድላቸው ከፍተኛ ነው። በአንጻሩ ግን ለኡራጋይ ነገሮች ከበድ ያሉ ናቸው። ኡራጋዮች ወደ ቀጣዩ ዙር ማለፋቸውን 100% ለማረጋገጥ የአውሮፓ ሻምፒዮን የሆነችውን ታላቋን ስፔንን ማሸነፍ ግድ ይላቸዋል። ምንም እንኳን ያቻ ውጤትም ይዟቸው ሊያልፍ የሚችልበት እድል ቢኖርም ሌሊት 10 ሰዓት ላይ በጀመረውና በሌላኛው የዕለቱ አራተኛ መርሃ ግብር ግብጽ በታሪኳ አዲስ ታሪካዊ ድል አስመዝግባለች። ግብጽ በመሐመድ ሳላህ መሪነት ኒውዚላንድን 3-1 በማሸነፍ በዓለም ዋንጫ ታሪኳ የመጀመሪያውን ድሏን አስመዝግባለች። በቫንኩቨር ቢሲ ፕሌስ ስቴዲየም በተደረገው በዚህ ጨዋታ ኒውዚላንድ በፊን ሰርማን የ15ኛ ደቂቃ የራስ ግብ መሪነትን ብትጨብጥም ግብጽ በሁለተኛው አጋማሽ አስደናቂ መነሳሳትን በማሳየት ውጤቱን ቀልብሰዋል። በ58ኛው ደቂቃ ላይ ሙስጠፋ ዚኮ የግብፅን የአቻነት ግብ በጭንቅላት አስቆጠረም። ከ9 ደቂቃዎች በኋላ መሐመድ ሳላህ ግሩም ግብ በማስቆጠር ፈርዖኖቹን መሪ አደረገ። በ82ኛው ደቂቃ ላይ ትሬዜጌት በሳላህ አመቻችነት ሶስተኛዋን ግብ በማስቆጠር የግብፅን ታሪካዊ ድል አረጋገጠም። ይህ ድል ግብፅን በምድብ 7 በ4 ነጥብ አንደኛ ደረጃ ላይ ያስቀምጣ ሲሆን ወደ ቀጣዩ ዙር የማለፍ ተስፋዋንም በእጅጉ አጠናክሮላታል። እያጓጓ የመጣው ይህ የዓለም ዋንጫ ውድድር ዛሬም ቀጥሎ ሲካሄድ ተጠባቂዎቹ ሊዮኔል ሜሲ፣ ኬሊያን ምባፔና ኤርሊንግ ሃላንድ ለብሔራዊ ቡድኖቻቸው ይጫወታሉ። ሶስቱም ተጫዋቾች በምድቡ የመጀመሪያ ጨዋታ ጎልተው ሲወጡ 7 ጎሎችንም በድምሮ ከመረብ አሳርፈዋል። በዛሬው መርሃ ግብር ምሽት 2 ሰዓት አርጀንቲና ከኦስትሪያ፣ ሌሊት 6 ሰዓት ፈረንሳይ ከኢራቅ፣ ሌሊት 9 ሰዓት ኖርዌይ ከሴኔጋል፣ ሌሊት 12 ሰዓት ጆርዳን ከአልጄሪያ ይፋለማሉ። ከእነዚህ ጨዋታዎች ጋር የተያያዙና ሌሎች የዓለም ዋንጫ አዳዲስ መረጃዎችንና ትኩስ የዝውውር ወሬዎችን ጨምሮ ሌሎችንም በምሽቱ ፕሮግራማችን ይዘንላችሁ የምንቀርብ ሲሆን እስከዛው ግን መልካም ቀን ተመኘንላችሁ። He will have his say, and with moments left of this game